ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ በአዲስ እና ለየት ብዬ መጥቻለሁ ማለት ነው። ያው በፍትፈታም ቢሆን ቲጂኪያና ሳምሪ ፋኒ ተነስቶባቸዋል። ደግሞ ደህና ቀዝቅዛችሁ ነበር ማለት ነው። እና እንዲሁ ሚዲያ ላይ ይሄ ታሪክ ባታወሩ እንደዚህ ባትባባሉ። አንቺም ልይሽ ነች እንደዚህ አረገኝ ደፈረኝ ምናለኝ ማለትሽ እሱ ወጥቶ ከሳለው ቤተሰቦች ተሳደቡ ምናምን ተወርዳችኋል እኮ እዚህ ሁሉ ደረጃ ምንም ሊያደርሳችሁ አይችልም። አንቺም ቢሆን እናትሽም ማክበር አለብሽ። ሳምሪ ተብዬው ማለት ነው። ምንም ብትሆን እናትሽ ነች። እናት ነች። ምን ቢሆኑ የፋኒ ቤተሰቦች አንድ ቀን ታመሽ ዘወር ብለው አያዩሽም። እናትሽ ግን ምንም ብትሆኚ ጨክና አጨከነብሽም። ስለዚህ ምንም ትበል እናትሽን ማክበር አለብሽ። እናትሽን ያላከበረ ባል ደግሞ ባል ብዬ እኔ እንትን አልለውም። እናትሽ የታወቀች ነች። ትሳደባለች፣ የልቧን ታደርሳለች። በቃ ስለዚህ እናት ነች። እዚህ ጋር ሚዲያ ላይ ወጥተሽ ስለ እናትሽም ስለምንም ማውራት የለብሽም። እሷ በቃ አወራች እንዴ ተውራ አወራች። በቃ አለቀ። ምን አንቺም ተከትለሽ የልጁን ደግፈሽ ምንም ቢሆን የራሱ ኑሮ ለራሱ እናት ነው። ኮንዶሚኒየም እንኳን ሲገዛ ምን ሲል የታየው ለአንቺ እናት ምን አረገ? ብታረጉላትም እኮ እናትሽ ነች እዚህ ያደረሰችሽ። እናትሽ ነች ከዛ ጭቃ አውጥታ ለዚህ ወግ ማረግ ያበቃችሽ ማለት ነው። ምንም ብትሆን እናትሽም መጀመሪያ ማክበር አለብሽ። እናትሽ ያለችሽን ነገር ማለት አለብሽ። በኋላ አንድ ነገር ብኮን ይቆጭሻል። እናትሽ ማለት ነው። ያው እሷ የታወቀች ነች። ትሳደባለች። ብትሳደብም ግን እናት ነች እንዴ። ከእናቴ ማንም የሚበልጥብኝ የለም። አንዳንዶቻችሁ ባል እኮ እናት ነው ምናምን ትላላችሁ። ኧረ እባካችሁ ከእናት ከማንም የሚወዳደር የለም። ባር ነው። ባር አይደለም። እናት ነች። እናት ብቻ ነች እናት። ስለዚህ እኔ ጂጂክያን ብትሳደብም እኔ እንዴ እናንተ እኮ ስድቧን እኮ ምንድን ነው ሁል ጊዜ ነው የምትሳደበው? አንቺ ወጥተሽ እናትሽን በቃ ከእናትሽ ጋር ተመካከለሽ። እዚህ ጋር ሚዲያ ላይ አይወጣም። እንደዚህ አይልም። አንቺ እኮ ነሽ ፍቅር እናንተ ለምታስተምሪያት እናትሽን ማለት ነው። እዛ ጋር ቻናላችን እናሳድጋለን ብላችሁ ወጥታችሁ እየተሰዳደባችሁ ሚዲያ ላይ ልጆችሽ የሚያዩት ቪዲዮ ልጆችሽ እያደጉ ያሉ ልጆች ናቸው። ስለዚህ የሆነ ሰውዬ እኮ ነው አሉ አባቱን የሆነ ተረት ነው። አባቱን ዝንጀሮ ያስጠብቀዋል አሉ። ዝንጀሮ እያስጠበቀው እዚህ ውስጥ ግባ፣ እዚህ ጋር ግባ እያለ ሲያሰቃየው አባቱን ሲያሰቃየው ከዛ እሱም ወለደ፣ አረጀ፣ እንደ አባቱ ሆነ። ያ ልጅ ምን አረገው መሰላችሁ? ልክ እንደዛ አባቱን እንዳረገው መልሶ የእጁን አገኘ ነው የሚባለው። ስለዚህ መጀመሪያ እናትሽን ስታከብሪ ነው ልጆችሽም እያከበሩሽ የሚሄዱት ማለት ነው። ስለዚህ አንቺ እናትሽን እንትን ብለሽ እኔ በበኩሌ እናቴን ነው የማስቀድመው ማለት ነው። ሁላችሁም እናታችሁን ነው ማስቀደም ያለባችሁ። ምንም ክፉ ብትሆን ምንም ነገር ብትሆን እናት ነች። አንቺ ነች በፍቅር እናትሽን መያዝ ያለብሽ። አንቺ ወጥተሽ እናትሽን ስትሳደቢለት ዛሬ ምን ያደርግሽ እሱ? እናቴን እንዳትናገር ብለሽ ማለት ያለብሽ ራስሽ ነሽ። እንዴ ተሰደብኩ ብሎ ቤተሰቦች የተሰደቡ እንትላሉ ይላል እንዴ? ምንድነው? ጂጂክያ እንኳን ለሱ ቤተሰቦች ሀገር ታባላ የለም እንዴ? ሀገር እያባለች ነው። ግን ምንም እንትን አይጠበቅባቸውም። ቤተሰቦች አሁን ልጆቻችሁ ጋር ወጥታችሁ እንካሰሳለን ወይ ደህና ክስ ሄዳችኋል ማለት ነው።
ኧረ ተይ እናትሽን መክሰስ ምናምን። እናትሽ እኮ ነች። ምን አንድ እንትን ቢሆን አንድ እንትን ቢያደርግሽ ጥሎሽ ነው እሱ የሚሄደው። ልጆችሽን ቁጭ አድርጎልሽ ማለት ነው። ደግሞ ለባል ብለሽ እናትሽን ትከሻለሽ እንዴ? ኧረ ወደዛ። ያንቺስ ከፋ፣ ያንቺስ ከፋ። ምንም ክፉ ብኮን ክፉ እናቴ ትሻለኛለች ከጥሩ ወንድ ባሌ ማለት ነው። መቀየሩ አይቀርም እባክሽ። ደህና የተባሉትም በአሁኑ ጊዜ እየተቀየሩ ነው። ምንም 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 ደህና ባል የሚባል ነገር የለም። ባል ገንዘብ ሆኗል ነገሩ። ስለዚህ እናትሽና ገንዘብሽ ናቸው የሚያዋጡሽ ማለት ነው። ስለዚህ እናትሽን እንደዚህ እከሳለሁ ትላለሁ ምናምን አትበይ ማለት ነው። እኔ ጂጂኪያ ደህና ሰው ነች ብዬ አይደለም። ትሳደባለች፣ ብትሳደብም ግን እናት ነች። ቆርጠሽ ትጠያታለሽ እንዴ? ከእናትሽ ማንም የሚበልጥ የለም። ልጆችሽና እናትሽ ብቻ ናቸው። የባል ዘመድና ባል ውሸታቸውን ነው። አሁን አስቸግሮሽ አንድ ሁለት ቀን እነሱ ጋር ብታድሪ መጣችብን ነው የሚሉሽ። ከልጆቻቸው ጋር እኩል ሊያውሽ ነው እንዴ? አያውሽም። ስለዚህ ተለለሽ እኮ እውነቷን ነው እኮ ልጆቻቸውን ጥላችኋቸው ነበር ኢትዮጵያ ውስጥ ወስዳችሁ 3 ወር ነው ምናምን ተቀመጡ አይደል እንዴ? ጂጂኪያ እኮ እውነቱን ነው የምነግራችሁ። ሊሆንም እኮ ይችላል፣ አይሆንም አትበሉ፣ ሊሆንም ይችላል። ስለዚህ እንትን አትበሉ ማለት ነው። እናንተ ጂጂኪያን የምትሳደቡ መጀመሪያ እኔ ጂጂኪያን እወዳታለሁ ብዬ ሳይሆን ማለት ሁኔታውን ሁሉ አናውቅም። ኮሜንት የምትጥፉ የምትሳደቡ ሁሉ የውስጣቸውን ችግር ማንም የሚያውቅ የለም። ሚዲያ ላይ ስለለፈለፈው ብቻ እውነተኛ ናቸው ብለን ልናምናቸው አንችልም ማለት ነው። ስለዚህ ጂጂኪያንም አትፍረዱባት፣ አትፍረዱባት። ተዋት እስቲ ተዋት። በቃ አረጀችበት እኮ ይሄን ሰውን በመሳደብ ተዋት እንዴ ነው እናቴ። ለልጆቻችሁ አስቧ። ሚዲያ ላይ እየወጣችሁ አትሰዳደቡ። ይሄ ኧረ አሁንስ እንደው ኢትዮጵያ ውስጥ ልጅ መውለድ አያስፈልግም። የሚወጣ ነበር ከልጁ ፊት ይደባደባል፣ እንትን ይላል። የምታወሩት አጣችሁ። ልጆቻቸው ጋር መደባደብ ምንድን ነው እናንተ? የሁሉ ነገር የሚመጣው የሁሉ ነገር የምታረጉት እና ትክክል ነው ብዬ እንትን አልልም እኔ በበኩሌ ማለት ነው። ስለዚህ ጂጂኪያ የታወቀች ስለሆነች ተዋት ማለት ነው። ጂጂኪያ ማንም እንትን ሌላት አይችልም። እሷ እናቴ ይወጣላት እንትን ነች። ስለዚህ ተዋት። እኔ ያለሁልሽ ጂጂዬ፣ አይዞሽ ሞልጫቸው ምን አባታቸው የወጣሽ ማንንም አትፍሪ። ማንንም በቃ ሞልጫቸው አንቺ እናቴ። ስለዚህ ተዋት። ግዛብሪ ትክክል አይደለሽም። እናትሽን አስፈልጊ፣ እናትሽን ውደጂ፣ እናትሽን አክብሪ። እናትሽን ስታከብሪ ነው ሁሉም ሰው ሁሉም የሚያከብርሽ ማለት ነው። ልጆችሽን የሚያከብርሽ መጀመሪያ እናትሽን ስታከብሪ እነሱም እያከበሩሽ ይመጣሉ። እናትሽን ሚዲያ ላይ እያዋረሽ እየመጣሽ ከዛ ላይ ደግሞ ልጆች ያከብሩኝ ማለት ጥሩ አይደለም። አሳልፊው እንዴ ወጥቶ ለምንድን ነው ወጣችሁ የምትሳደቡት? በቃ መልስ ታልሰጣችኋት ዝም ትላለች እኮ። አንድ እኮ ዝምታ እኮ መልስ ነው። ስለዚህ ዝም ብትሏት ይህ ሁሉ ቀውጤ አይሆንም ነበር። ሚዲያውን ሁሉ አትቆጣጠሩትም ነበረ። እናንተ ግን በቃ ቀውጤ በቀውጤ ያደረጋችሁት። እኔ እንደው ቤተሰብ ውስጥ አትግቡ ሰዎች። እነሱ ምንም ቢባሉ ምንም ቢደራረጉ መልሰው ዙረው እሷም እናቷን ክፉ ነገር እንድትሆን አትፈልግም። እሷም ልጇ ክፉ ነገር እንድትሆን አትፈልግም። ስለዚህ ውሸታቸውን ነው። ስለዚህ ከነሱ እንትን ባንገባ ቢቀርብን ማለት ነው።
ውድ ቤተሰቦቼ እና ቪዲዮ ግን ሼር ላይክ እያደረጋችሁ ጂጂ ኪያ ነው የምትወዱ በሙሉ ዛሬ 100 አስገቡኝ እስቲ። እና ውድ ቤተሰቦቼ ዛሬ በጂጂዬ ነው የመጣሁት። ምንም ማድረግ አልችልም። ጉድ ዘንድሮ ነው የሚባለው። ጉድ መስከረም ሳይነጋ ጉድ አይሰማም እያለ